እንዴት እንዳመለጠም ራሱ ለመጠየቅ ብንሞክርም ራሱ ምን አገባችሁ ነው ያለ ማለት ነው። አትበል ዝም ብለህ አትበል ሽልጥጥ አለመሆኔን አሳይቻለሁ። አንተው ነው ያሳየዋለሁ ከፋሪ በቃ ተነስቶላል። እኮ እየታይ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። አሁን ሰው ፊት መቅረብም ትንሽ ይከብዳል። ምክንያቱም በጣም እኔ እየደበረኝ ነው። አንድ ነገር አሸነፍን ስንል ተመልሰን ወደ ኋላ እየሄድን ነውና አላቅም እኔ እንዴት እንደምናረግ ማለት ነው። አውቃለሁ ብዙዎቻችሁ እንደሚያናድዳችሁ። ብዙዎቻችሁ እያላችሁ ያላችሁት ምንድነው ቤት ቀይሩ ነው የምትሉት። ያለነው አዲስ አበባ ውስጥ ነው ቤተሰቦቻችን። ዛሬ አሳስረን ነገ ቤት መቀየር አንችልም። ምክንያቱም ቤት መቀየር በራሱ ይዞት የሚመጣ ሌላ ጣጣ አለ። አንደኛ የምትፈልገውን አይነት ቤት በምትፈልገው ዋጋ አለማግኘት፣ ሁለተኛ ነገር ሰፈር፣ ሶስተኛ ነገር እቃ ራሱ ጭነ ከቦታ ቦታ ለማንቀሳቀስ አሁን ላይ ዝግጅት ይፈልጋል። ለዛም ነው አንድ ሰው አንድ ቤት ውስጥ ተከራይቶ ረጅም ጊዜ የሚኖረው። በፌስታል የሚንጠለጠል እቃ ቢሆን ይዘን የምንንቀሳቀሰው ላጤ ሆነን አድርገነዋል። እኛ አንድ ወርም ኖረን ወተን ሌላ ቤት ቀይረን እናውቃለን። ይህንም የሚረዳው እንግዲህ አዲስ አበባ ውስጥ የሚኖር ሰው ብቻ ነው። ምናልባት ውጭ ሆናችሁ አብዛኞቻችሁ ያው ይህንን ነገር ኢትዮጵያ ውስጥ ያለውን ሁኔታ አሁን ስለማይረዱ ነው፣ ስለመኖሪያ ቤት ማለት ነው። እና እሱ አፍኗታል ፍቅርን ማለት ነው። በሱ ቁጥጥር ስር ነው ያለችው እስካሁን ባለን መረጃ ማለት ነው። እና ትላንትና አይታችኋል ከእስር ቤት እንደወጣ እንዳመለጠ መጥቷል። እንዴት እንዳመለጠም ራሱ ለመጠየቅ ብንሞክርም ራሱ ምን አገባችሁ ነው ያለ ማለት ነው። በጣም አስቸጋሪ ነው። እኔ በቃ ከአቅም በላይ ነው። በቃ ሰው አለውም ማለት ይቻላል። የብርማ አቅም ስላለው በቃ ሁሉም ነገር በብርና በሰው ነው እያደረገ ያለው። እኔ ስለሷም በዚህ ጋር በኮንፊደንስ ወጥቼ አላወራም። ግን ደግሞ ገንዘብ በእናታችሁ በገንዘብ የምትታለሉ የተለያየ ቦታ ላይ የተቀመጣችሁ የህግ አካላትም እባካችሁ በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። ዞሮ ዞሮ አሁን ደክሞናል እኮ ተሸንፈናል። እና እሷን ደግሞ ይዞብን ምን ልናረግ እንችላለን? ከቦታ ቦታ ራሱ ተንቀሳቅሰን ራሱ መፈለግ ራሱ እስከማንችል ድረስ አንድ ነገር ብቻ ነው ማድረግ የምንችለው። ዮናስ ራሱ ሄዶ ክሱን እንደመሰረተ አይ በቃ ክሱን አንስቻለሁ ብሎ መፈረም ነው የሚጠበቀው። ዮናስ እምቢ ብሏል። ግን ደግሞ ሌሊቱ ሙሉ ጨቅጭቄው በመጨረሻም ተስማምቶልኛል። ዮናስ ሄዶ አይ በቃ ወንጀለኛ ነው የታወቀ ነው፣ ግን ወንጀለኛ አይደለም። ምክንያቱም እሙን አፍኖ እንዴት ነው እሱ ሀሳቡን ይቀይራል? ዮናስ አንስቻለሁ ብሎ ካልነገረኝ በስተቀር ደውልን ማምን እሺ አናምንም። ግን ዮናስ ማንሳቱ አይቀርም። ባነሳ ራሱ እኔ ነኝ ማስነሳው። ለምን አሁን ምን ታረጋለህ? የት ብለህ ትይዛለህ? የት ብለህ ትፈልጋታለህ? እሷን እስቲ ንገረኝ ሲሉል ምን ጋር ብለህ ነው የምትፈልጋት? የት እንዳገታት የት እንዳስቀመጣት በማታውቅበት ሁኔታ ውስጥ ሆነክ እንዴት ነው እሱ? እሱ እኮ አይደለም እኔ አሁን በቃ አሁን ያለኝ አማራጭ ምንድነው? ዮናስ ዛሬ ሄዶ ክሱን አንስቶ ኦሬዲ እየመጣ ነው። ይሄ ሰይጣንም ደግሞ እየመጣ ነው። የሚመጣበት ምክንያት ደግሞ ምንድነው እሱ ካልከኝ እሷን ይዞ መጥቶ ወረቀቱን ሲያይ እንዲሰጠን ማለት ነው። እንዴት ነው የምታስበው? እሱም ለነገሩ ጅል አይደለም። ቤት ድረስ ይዟት የሚመጣ አይመስለኝም። ቤት ድረስ ይዟት ከመጣ ኦሬዲ እኛ ደብድበንም ምን ብለንም ቢሆን ቤት ድረስ ይዟት አይመጣም። እንዴት ነው? ቤት ድረስ ይዟት ካልመጣ ደግሞ እኔ ካላየው ደግሞ ወረቀቱን አልሰጠውም፣ አላሳየውም። መሰጠቱ አይደለም ዋና ክሱ ተነስቶለታል። እሱ የሚፈልገው ያንን ነው። መጀመሪያ መልስልን ግን እናነሳለን። አንስቷል ክሱን። እሱ ዝም ብሎ ነው እንደሚያመጣልህ። ወረቀቱን አሳይኝ ይልሃል እኮ መጀመሪያ። ምን ማድረግ እንችላለን? ቆይ
አረ ምን አይነት አሁን ያለን አማራጭ እሱና እሱ ብቻ ነው በቃ። ስለዚህ ወረቀቱን ሲያይ እሷን እንዲሰጠን መጠየቅ፣ ልክ እሷን ስንረከብኛ በቃ እኔ እንደውም እኔ መሮኛል ጭራሽ እንደውም እንዳሉት ቤተሰቦቻችን ወይ ሰፈር መቀየር ወይ አገር ካልቀየርክ ራሱ አሁን ቀየረ ራሱ የማይመጣበት ምንም ምክንያት የለውም ይሄ ሰይጣን። እሺ ቀየር እዚህ ቦታው ሰው ያስቀምጣል ሰውየው ልጁ ታውቃለህ። ከበር ስንወጣ ሌላ ሰው ነው፣ ከበር ስንወጣም ሌላ ሰው። አሁን ምን እያወራን እንደሆነ ራሱ በዚህ ሰዓት ያውቃል። ሲጀመር እኔ እየተጠራጠርኩ ያለሁት አብሮት የሚሰራ ሰው አለ ከመሀላችን፣ አንድ ሰው ይኖራል ከመሀላችን አለ የሆነ ሰው በስነ ስርዓት አብሮት እየሰራ ያለ ከመሀላችን በትክክል አንድ ሰው አለ። መረጃማ የሚያቀብለው አለ እንጂ እንዴት አድርገን እንትን እንደምንቆጣጠረው ይሄን ነገር አላውቅም። ብቻ ግራ ነው የሚገባኝ። ለምን ሲመጣ በቃ ወጋግተን ወይ ምንግደል ነው ይሄን ሰው አንተ ልጅ እኔ ልግባ እኔ ልግደ እሺ አንተ ወንድነት እኮ ያስፈልጋል። እንዴት ወንድ አይደለም እያልከኝ? ወንድ አይደለም እያልኩ ሳይሆን አባውና እኔ ላሳየህ። አንተ ልጆች አሉ ሁለቱም ማን ያሳድጋል? የሚሆን አይመስለኝ። ማን ነው? አዎ ጠርቼው ነበር እኮ ሲጀምር እዚህ ቀድሞ ግን መምጣት አልነበረበትም። ከፋትኩልህ እኮ ሰውዬ ምንድነው የምታንቀው? የታለ ወረቀቱ ትላለህ እንዴ? እሷን ነው እኛ መጀመሪያ የምፈልገው። የታለ አሁን ያልኩህን ነገር አስተካክልክልኝ አላስተካክልክልኝ? አናግረኝ። ወዴት ነው የምትሄደው? አንተ ስነ ስርዓት በቃ እንዴ ገና ለገና ሚስቴን ያስኩኝ ብላ ሌላ ተከራው ትፍጠር። በቃ ሚስቴ ጋር ነች ያለችው ታውቃለህ? አዎ እኮ ያስኩ ብለህ እንደፈለክ መሆን አይጠበቅብህም። ገብቶሃል? ለምንድን ነው የጠራኸኝ? ለምንድን ነው የጠራኸኝ? ታውቀዋለህ። በቃ ክሱን እናነሳለን። ራስህን አረጋጋ። እሷን ግን ይዛት እንደመጣ የታለች? እሷ ክሱን ካላዩ ለምንድን ነው ማመጣለህ? እሷን ለምንድን ነው እኔም ካላየኋት ሲጀመር ክሱን ማንሳቴን አልነገርም። እኔ ጋር ያለችው መጫወቻ ነው ማረጋት። አንድ ነገር ክሱን ብታስነሳለህ ለምትናገረው ነገር ቃላትን ጠብቅ። ምንድነው ቃላት የምጠብቀው? ገና ለገና ሰውን ይያለው ብለህ ቃላትን ጠብቅ። ለምትናገረው ነገር ያሉና ነገር ካረክልኝ ሌላ ነገር እንዳይፈጠር እዚህ ጋር ነው ጸብና ድብድብ እንዲፈጠር ወረቀቱን ካለሳልን በኋላ ግዴታ ልታምነኝ ይገባል። ምክንያቱም ሚስቱን ነው ነው። እሺ ገባህ? ይኸውልህ አዳምጠኝ። በቃ አንተ እጅ ረጅም ነው፣ ከእስር ቤት አምልጠሃል፣ ጀግና ነህ። ግን ደግሞ ማለት ነው የዛን ቀን ልክ ሲይዘው ፖሊስ ስሚ ራሱ የጠራበት መንገድ ለምናኛል አይደል? አየህ የጊዜ እንጂ የሰው ጀግና የለውም። አንተ በዛን ጊዜ ሽልጥልጥ ነበርክ፣ እኔ ደግሞ አሁን በዚህን ሰዓት ደካማ ነኝ። ሽልጥልጥ አትበል፣ ዝም ብለህ አትበል። ሽልጥልጥ አለመሆኔን አሳይቻለሁ። ሲጀመር ሽልጥልጥ በሆን ኖሮ አልፈታም ነበር። እንዳንተ ተራ ሰው አይደለሁ። ተራ ማንነቴን ደግሞ በጉልበት ነው እንደምታውቀው በስነ ስርዓት ችላል በቃ ዞር በልልኝ። ችላል አቅሙ አለ። በቃ ልከራከር ምናምን አለ የመጣሁት። ክሱን ታነሳልኛለህ አታነሳልኝ? ያ ጓደኛ ወንድም ተብዬን ጥራውና ክሱን አስነሳልኝ። ያለበለዚያ ችግር ነው የሚፈጠረው። እየሰማኸኝ ነው? ክሱን እኮ ያነሳልሃል አልኩህ እኮ በቃ ተስማማን እኮ። ደውልለት። እሺ ደውልለት። ግን እኔ ዝም ብዬ ነው እንዴ ያለምንም ግን እንዳንሳለት ምለው ነገርኩህ እኮ ሚስቴን ነው የምፈልጋት። ሚስቴን መጀመሪያ ማየት አለብኝ። በቃ ታያታለህ፣ አፍታለህ፣ አሳየኝ መጀመሪያና ከዛ በኋላ እኛም ህፃን ነኝ እኔ ራሴ በኋላ ልትወስዳት ከዛ በኋላ ትፈራለህ እንዴ? ሰው የለም አብረው ጀሌዎች የሉም እዛ የሚጠብቁልህ የሉም። እነሱ የያዟትና ይምጡ። በአይኔ ልያት መጀመሪያ ገባህ? አዳምጠኝ። አሁን እኮ እኔ ጋር እኮ ተፈትቻለሁ። በአይኔ ልያት ከዛ በኋላ ክሱን እናነሳለን። የክሱ ሁኔታ ነው የክሱ ሁኔታ። አንድ ስልክ መጫወቻ ሳረጋት ይገባሃል። በስነ ስርዓት አንተ ምንድነው እያስፈራራህ? ይገባሃል በደንብ። እሱ ፖሊስ ጣቢያ ያለው ዮናስ ፖሊስ ጣቢያ ነው ያለው በዚህ ሰዓት። በአንድ ስልክ ደውዬ ክሱን አንሳ ማለት ነው የሚጠበቅ። በቃ አንሳ ፈርሞ መውጣት ብቻ ነው። እሷን አሳየን። መጀመሪያ ግን እሷን ማየት አለብኝ።
ከኔ ጋር ብትስማም እኮ ነው የሚሻለው እኮ እኛ እኮ ወጥቻለሁ። አንድ ደውዬ አንድ ነገር ብል ታውቃለህ መጮቻ እንደሚያደርጓት ሰምተሃል? ለዚህ ቃላት በጣም ቆይ ወዳታለሁ የምትለውስ ንገረኝ እስኪ። ወዳታለሁ ወዳት ነበር አፈቅራታለሁ የምትለው በዚህ መንገድ ነው ትሪት ብታረጋት? ቆይ ከእሷ ካልሆነ ፍቅር የያዘህና እሷን ካልሆነ የምትፈልገው እሷንም የምታሰቃይ ከሆነ እኔንም የምታሰቃይ ከሆነ ምንድን ነው ትርፍ? እኔ እኮ የመሰለኝ እሷን ለማግኘት ነው ይህን ሁሉ ነገር ሲያደርግ የመሰለኝ እሷን ለማግኘት ነበር ነው ወይስ ቆይ ሌላ ተልእኮ አለ? የሆነ እነ ሳሚን አጥቃቸው ብሎ የተላከልህ የተሰጠ ተልእኮ አለ? ዳኒ አንተ እኮ እኔ ግን ነቅታ እሷ ወደ ኖርማል እናነሳለን። ኧረ ተረጋጋ። እየጠየቅኩህ ነው። አናግረኝ፣ ዙርና አናግረኝ። ታስነሳለኛለህ አታስነሳልኝ? እደውላለሁ እና ተረጋጋ። ምንም የምረጋጋበት በጀርባዬ ነው መጥቶ ይወጋኝ። አይተሃል? የዛለት ለድርድር ብሎ ጠርቶኝ የማይሆን ስራ ነው የሰራው። አንዴ ስልክ ላውራ ጥፋተኛ ደግሞ አንተና ምን ዮናስ እዛ ነው መጀመሪያ እሷን እንያትና ከዛ ልክ አንሳለት ስል ታነሳለታለህ። ሰማኝ አሁን የምታይበት ምናምን ሁኔታ የለም ብቻ እንደዛ ያ ከኔ ትእዛዝ ሳትቀበል ምንም ነገር እንዳታደርግ። እሺ ደውላለሁ። እየሰማኸኝ ነው? ኦሪያ እየሰማኸኝ ነው? አዎ እየሰማሁ ነው። ምንም ቅድሞ ፋራ ነው የምመስለው። አትወጣም። አንተን ቢይዝህ አንተን መደብደብ አቅቶኝ አንተን መያዝ አቅቶኝ ሳይሆን ልንገርህ፣ መያዝ አቅቶኝ ሳይሆን እዛ ጋር ያስቀመጥካቸው ጀለሶችን እሷ ላይ የሆነ ነገር ያደርጋሉ ብያለሁ። አይደለም ከሀገር አስወጥቷት በምንም መንገድ ሊያስወጣት ፓስፖርቷ እኔ ጋር ነው ያለው። ታውቃለህ፣ አንድ ብደውል መጫወቻ ነው የምትሆነው። ደብሎና ትመጣለች። እሺ ዮናስ እንዲያነሳል ነው የምትፈልገው? ሳሚ እንዴት ነው የሚያስፈራራ? እንግዲህ ነገርኩህ። ሳሚ እንዴት ነው የምታስበው? ሰውዬ ይዞልህ እየመጣ ነው። ቴክስት እየጻፍኩለት ነው። ይዞልህ እየመጣ ነው። በስነ ስርዓት እንትን በለው፣ ንገረው፣ ደውልና ላውድ አድርገህ አሰማኝሽ። እየተጫወትክ መሆኑን በምን አውቃለሁ? አንተ እንደ እየተጫወትክ መሆኑን ልኬለታል። ይዛና ብያለሁ። አለቀ። ወረቀቱ ፈረመ። እዚሁ ሰፈር ያለ ፖሊስ ጣቢያ ነው አይደል? ይመጣል አሁን ያሳያል ወረቀቱን የሚያነሳበትን ክስ። አላወቃችሁኝ ማንነቴ ምንም ግን ወረቀቱን ደግሞን ይኸውልህ አንተ የምትፈልገው አይደለም። እሺ እሱ በምንድን ነው አምኛው አይደለም። በምንም አይነት መንገድ እሷን ባይሰጠን ደግመን የመክሰስ መብቱን እኛ ጋር እኮ ነው ያለው። ገብቶሃል? ይኸውልህ እዛስ ምን የባለፈውን እንደምንም ብለህ ወጣ። ሌላ ጣቢያ ሄደን ደግሞ ልንከስ እንችላለን። ሰምተኛ ለኔ እጂ ረጅም ነው ታውቃለህ። የትም ብገባ የትም መውጣት የምችል ሰው። አንተ ግን ህይወትህን ህልውና ነው የምታጣው። ገባህ? አንድ ነገር አደርጋለሁ ብትል የወደፊት ህይወትህን ነው ማበላሽ። እየሰማኸኝ ነው? እየሰማኸኝ ነው? በስነ ስርዓት ስማ። እኔ ለአንተ ብዬ ነው ሁሉንም ነገር ላስተካክል የነበረው፣ ለድርድር የመጣሁት የነበረው። ሰምተዋላ? ግን እሱ ሁሉንም ነገር አበላሽው። ጭራሽ ብለህ ሲቪል ከኔ ጀርባ መጣ። ታገስ እስካለበት ለሚስቴ ብዬ ነው ይሄን ሁሉ ነገር ማደርገው ማለት ነው። ሳሚ እኔ ምንም እያረከው ግን ያለ ነው አላማረኝም። አንተም ገደል መግባት ትችላለህ ከፈለኩ፣ ጉዳይ አይደለም። ሰው የምትናገረው ቃላት ምረጠ፣ ሌላ ብስጭት ውስጥ አትክተተኝ። ሳሚ አሁን እኛ ነሳን እምቢ ቢለን ብዬ ነው አንገቴን የደፋሁት። አንገቴን ደፋለፋ ምን ልታመጣ ነው? ምን ማለት ነው? ደነፋ የምታመጣው ነገር የለም።
አንተ በቃ በጉልበትና በገንዘብ ብቻ አይደለ በቃ አመካለሁ ማንነቴ ቢያቅኖር እንደዚህ አያደርግም ነበር። ጭንቅላት እኮ ስለሌለ እኮ ነው በዛ የምትመካው። ጭንቅላት ነው አንድ ላይ ነበር እኔ ሲሰሩ ነበር። ጊዜ ያለው ለሁሉም ነገር ጊዜ ያለው ችግር የለም። ደውልለታ ምን ያህል ነው እንደዚህ የቆየን የምንለው? ይመጣል። ምንድን ነው የሚያስጨንቀው? ደውልለታ ይመጣል። ሰዓቴን እኮ ነው እየገደላችሁ ያላችሁት አይደል? እየሄዳችሁ ነው እንጫወታለን። ዞር ባልስ ተረጋጋ። ከሱ ላይሆን ይችላል። ዞር ባል እዛ ላይ ከመድረሱ በፊት መጀመሪያ ሲጀመር እኛ የምንፈልገው ነገር መደረግ አለበት አይደል እንዴ? እንዴት ነው የምታስበው? አንተ የራስህ ምንም የገባችሁ ነገር እያለ አይመስለኝም። አንተ የራስህ እንደምፈልግ እኛም እኮ የምንፈልገው ነገር አለ። አስጠንቅቄያቸው ነው የመጣሁት። 45 ደቂቃ ከቆየሁኝ ልጅቷን እንደፈለጋችሁ አርባ ብዬ ነው የመጣሁት። ማሰጠኝ ከሆነ በስነ ስርዓት ማሰጠኝ ከሆነ እንድትበላሽ ነው ማለት ነው። ለምንድን ነው የማታሳዩኝ? ቆይ መጀመሪያ የት ነች ያለችው? የት ነች? ታች ነች። አስቀምጫታለሁ እኮ ይዟታል። አሳያለሁ። ሳሚ ካልመጣች እንዳታሳየው። አላሳየው። መጀመሪያ አሳየው። በኋላ ደውዬ እንድታያችሁ እንድታሳየው ይችላል። መጀመሪያ ቆይ እንዴት አይሆንም? እኛ እንዴ ድርድር ሲባል እኮ አንዱ ብቻ ነው እንዴ? እሷን አፈልጉ እንፈልጋለን። ችግር የለውም። ለምን እናሳያለን? አሳየን። ግን መጀመሪያ አትወጣም። እየከለከልኩ አይደለም። መጀመሪያ አሳየን ነው። እሷን አንተ ብዬ ነው ማሳይ። ቪዲዮ ኮል ደውልልህ። ለምን አይደለም? ሳሚ እዚህ ነች አልካ። በቃ እዚህ ነች። አሳያለሁ። አሳየው። ወረቀቱን እንዳሰጠው ወረቀቱን አንተ እኔ አሳየዋለሁ። ና ውጪ ወተን ላሳይ። ውጪ ወተን እኔ አሳየዋለሁ። ሳሚ አሳየው። እኔ አሳየዋለሁ። ከፍ አድርጌ አሳየዋለሁ። እኔ እንደዚህ አንተ እኔ አሳየዋለሁ። ከፍ አድርጌ በቃ ተነስቶላል። አሳየው። ዝም አምጣ ወደዚህ አንብበው። አሳየው። ተነስቶላል። እዛው እናየው። ወይኔ ምን አይነት የህፃን ስራ ነው እንደምሰና አለውና እንት አልሰጥም። ለምን እንደማትረጋጋው ይሄው አንብበ ስነ ስርዓት ማታሙ እዚህ ጋር አለች። እንግዲህ አሁን እሷን አሳየው። ቆይ እንደዚህ አውጣም። እኔ ከፊት ሉን ሁለታችሁ ከኋላው ዝም ብሎ አውጣም። አሳየን አይደለም። በነገራችን ላይ አሳየን አይደለም። እኛ ነን እንጂ ያሳየን ወረቀቱን እሷን አስረክበን ነው። አባረን የተባባለው እንደዛ ነው ጉዳዩ። ያለችበት ቦታ ወሰደን ይዘናት እንምጣ። ተረጋጋው። ክሱን አንስተናል። ና አሳየን። እሷ ተከታተል። ና እንጂ አንተ ና እዚህ መሀል የቱ ጋር እኔ ዝቅ ብለን እናያታለን። እኔ ምንም አላማረኝም። ቀስ ብለው ወርድና ቀስ ብለው ምን እንደሆነ ምንም እያወቃል መሰለኝ። እንዴት አንተ እኔ ላይ እንደዚህ ታደርጋለህ? ሴራ ትፈጽማለህ? ምንም ሴራ አልፈጸምኩም። የሚገባህን እስር መወሰድ ያለብን ሁኔታ ነው። እንትን የት አለች? ቆይ እየታየችኝ ያላፈጸምከው በደል እኮ እየታየችኝ። ልንገርህ ገድያታለሁ። ምን ልንገርህ ገድያታለሁ። ምን
ምንድን ነው ያለው? ምንድን ነው ያለው? ምንድን ነው ያለው? ገድያታል ወሬት ሄደ። የታለች እሷ? ይዟት አልመጣም። ነግሬሃለሁ እኮ አስበላችሁኝ። እናንተ ናችሁ እስከ መቼ ሰው አገር ናት ብዬ ልዋሻቸው